ባለቤትሽ አሁን እኮ ባለቤትሽን ይዤው መጣሁ አይደል? የራሱ ጉዳይ በቃ ሱስ ተመችቶኝ ኖረ መሰል ሲያቃጥለኝ እኮ ነው የኖረው። እንግዲህ እንደ አልቅሱ ተብለን አልቅሰን 3 ቀን ተቀምጠን አድረን 40 ምናምን አውጥተን ይሄ ሁሉ የሆነበት ሰው ዛሬ በህይወት አለ። ለጊዜ መጣ ያትልስ ተፈማትን ታየው። እሺ መድኃኒት መስጠቱን አልሰጠሽውም። ታየው መድኃኒት ሰጠው ማለት አይጠበቅብሽም። ግን አትልስ ተፋ ማለት አትሽ ሲቀበር ነው እኔም ስለነበርኩ በጊዜው ሲቀበር ባዶ ሬሳ ሳጥን ይቀበር ነው። ምክንያቱም በቃ ሞቷል። መኪናውም ጋይቷል። እንትን ነው ተደብድቦ ነው መኪናው በቆመበት ነው የተደበደበው። እስክንድር ነኝ። የምን እስክንድር? የጌትሽ ልጅ። ሰላም ነው? ደህና ነህ መስፍኔ? እንዴት ነህ? አላስታወስከኝ? አሁን ስተምሩና እኮ እሰጥሃለሁ። መስፍኔ ቆይ ተረጋጋ። የት ነው የምትሄደው? ሻው ብሰጥ የት ነው የምትሄደው? ጫት ልገዛ ነው። ጫት ከዛስ ጥቅም አለ ሙሉ ቀን? ሁሌ እንደዚህ ነው የምትውለው መስፍኔ? ሲጋራ ነው። ክርስቲያን ይዘህ ነው ሄድን። እየተለቀሰ ባዶ ውስጡ ባዶ ነው። ቀብረን መጣ። መግባት ስለነበረብኝ ገብቼ እኮ ያስገባህ ሰው ነበር? ቤተሰብ የለም። እኛ ቤተሰቦች አይደለን አይደል? የምን ቤተሰብ የለም? እኛ ቤተሰቦች አይደለን? እንግዲህ ውድ ቤተሰቦቼ አዲስ አበባ ተገኝተናል። ያው መስፍኔንም እንግዲህ የኛ ሰዎች ጋር ቁጭ ብሏል። ያው እየቃመ ነው። ምንም ማድረግ አንችልም። የተወሰነ ጊዜ ከነሱ ጋር ይቀመጥ። ልብስም ገዛዝተን ምናምን አለባብሰነዋል። በተወሰነ መልኩ ያው የድሮ መስፍኔን ለመፍጠር ሙከራ እያደረግን ነው። አሁን ወደ ውስጥ እገባለሁ። ጠብቂኝ ብያታለሁ። እንግዲህ ወይንሸትን ከወይንሸት ጋር የተወሰነ ቆይታ ይኖረኛል። እናንተ እስከመጨረሻው አብራችሁኝ ሁኑ። ያው አቤሎ ደግሞ እንደተለመደው ደረት ላይ ታረጋታለሽ። ካሜራዋን ደረት ላይ አርጋት። ያው ታውቃለች ሰላም ምናምን ስለምትልህ። እሺ ትንሽ ወደ ኋላ ሳብ ብለህ ተቀመጥና በደንብ እንዲያገኘው ቪውን ሁሉንም ሰላም እንላቸውና እንግዲህ እውነታውን ለማጣራት እንሞክራለን። አይመስልም? እንግባ እስኪ። እግዚአብሔር ይርዳን ነው የሚባለው። እግዚአብሔር ይርዳን። አዎ እንዴ በጣም ና። እሺ እንዴት ዋላችሁ? ወይኔ እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው? ሰላም ነው? እንዴት ነሽ? ሰላም ነው? ሰላም ነሽ? አለሽ? ተጠፋፋና እንዴት ናችሁ? ሰላም ናችሁ? ተኝታ ነው እና ደህና ነሽ አንቺ? የተረፈ ጠፋ። አዎ ያው ስራ ከእነሱ ጋር እየዞረ እያየሽን አይደል? አርፈን አንቀመጥም መቼስ። እና ምን አዲስ ነገር አለ? ምንም አዲስ ነገር የለም። በእውነት ላይፍ እንዴት ነው? ምንም አይልም። ቆንጆ ነው። ያው እየኖርን ነው። ተመችቶሻል? አዎ እየኖርን ነው። ጥሩ ላይ ነሽ? አዎ ምን ይደረጋል እንግዲህ። ወርጮ ከታወቀ አንድ ነገር በጣም ህይወት ይቀጥላል ይባላል። መኖር ምን ማድረግ ይቻላል እንግዲህ። ያው ባለው ነገር እግዚአብሔር ላይ አስችል አይሰጠም የሚባለው አይደል? አዎ ልክ ነው። አንቺም ሞክረሻል እንግዲህ የምትችይው እንዴ ነው። በጣም በእውነት በጣም እና እንዴት ነው ወንድሞች ምናምን ደህና ናቸው? ደህና ናቸው። ሁሉም ሰላም ቤተሰብ ሰላም ናቸው። አንተ ደህና ነህ? እግዚአብሔር ይመስገን። ቤተሰብ ዘመድ ሁሉ ደህና ነው? ደህና ናቸው። ያው የኛን ዘመዶች ታውቂያቸው በሽተኞች ናቸው እኮ ሰው ደህና ዘመድ አላንዳምን አይፈጠርም እኮ። አዎ ምልሽ አሁን እውነቱን ለመናገር እንደ ዘመድ እኮ አይደለንም እኛ ቤተሰቦች አብዛኞቹ። መቻል ነው ምንም ማድረግ አይቻልም። ችግር ሲደርስ ብቻ ነው የምንሰባሰበው። ያ ነገር ያን ሰው የት ሆነ ምን ሆነ የሚለውን ነገር ሳይሆን በቃ ችግር ላይ ስራ የዛኔ በቃ ወይ ሞተ ሲባል የሚመጣል ምናምን እንጂ ሀዘን ወይ ደስታ ነው የሚያገናኘን። ልጆቻችን እንኳን በቅጡ አይታወቁም። ኧረ በጣም በአግባቡ አይታወቁም ልጆቻችን እንኳን። ነገ አንዱ ከአንዱ ሊጋባ ሁሉ ይችላል። የሚያስፈራኝ እንዲያውም እሱ ነው በእውነት እሱ በጣም ያስፈራኛል። አለመተዋወቅ በእርግጥ እውነት ለመናገር አያታችንም በስርዓቱ ሳያስተዋውቀን በስርዓቱ አሁን እንትና ይሄ ልጄ ነው ይሄ ልጄ ይበል ልጆቹ ብዛታቸው የተነሳ እንኳን አጎትና ክስቶች ራሱ እንኳን አንዳንዶቹን እንኳን አላውቃቸውም።
ምን ታደርጉ ብዙ እኮ ናቸው ከላይ ያሉት ትልልቆቹ እኮ ናቸው ይሄን ማድረግ የነበረባቸው ትልልቆቹ ጭራሽ አላስተዋወቁንምና ያ ነገር በጣም ጎድቶናል በእውነት በጣም ነው የራሱ ስጋት አለኝ እኛው ያው መስፈን የነበረበት ጊዜ ልጁን ወስዶ ከዘመድ አላስተዋወቀም እኔም እንደምታንተ እንዳልከው እኔ ብዙም የሱን ዘመዶች ይሄን ያልኩ አላቃቸው አንተ ስለምትጠይቀን ስለምትመጣ አንተንና የተወሰኑትን ነው አላቃቸው እንጂ አሁን በሰው ላይ ስንት ነገር አለ እንዳልከው ሀዘን ሲመጣ ብቻ አይደለም ሰው መገናኘት ያለበት በደስታም ጊዜ እኮ መገናኘት ያስፈልጋል ግድ ነው ሰው ከተዋለደ በኋላ ደግሞ እንደገና ዘመድ ቤተሰብ መታወቅ አለበት አረ በጣም መጠያየቅ አለበት አሁን ነገ ምን እንደሚፈጠር አይታወቅም ልጅ ከልጅ ይጋባል ወንድምና እህት ማለት ናቸው እንግዲህ ያው ስንት ነገር እየሰማን ካላወቀች ረዴት አንዱ ካንዱ ጋራ ተዋውቃ ወደ ጋብቻ ወደ ቁም ነገሩ አምጥተው ይጋቡስ ይሄ ደግሞ ሌላ ችግር ነው እሱ ራሱ የሚገርምሽ እኮ በቃ ስለናንተ አውርቶ አይጠግብ በተለይ ደግሞ ስለመስፍኔ ያው ስላጎቱ በተለይ ሲነሳ እውነት በጣም በተደጋጋሚ እንደዚህ ያው እንደምታውቂው ቢዚ ነው ያው ስራ ላይ ብዙ ጊዜ እሱ እንግዲህ ቤቱም እንግዲህ ብዙም የሚያድርበት ጊዜ ይበዛል ብታይ እና ግን ያው እንደዚህ ፐርሰናል ላይ ይነግርሻል በነበረበት ጊዜ በነበረበት ጊዜ ይነግረኝ ነበር እኔ ራሱ የሚገርምሽ በስልክ ነው አይደል በስልክ ነው ከኔ ጋር ራሱ ያው አንዴ ምናምን ብቻ ለሆነ ጉዳይ እንደዚህ ማህበራዊ መጥቻለሁ እንጂ እዚህ በስልክ ነው ብዙ ጊዜ አንቺ ጋርም እንደዚህ በስልክ ነው ቢዚ ምናምን በሚሆንበት ሰዓት ማውራሽ እና ያው ግድ ነው እንደዚህ ቤተሰብ መታወቅ አለበት ልክ ነው እኔ በቃ ውስን የሆኑትን ነው የማውቀው አንድ እሱን ነው በጣም ከሌሎቹ በተሻለ ከእናንተ ሁሉ በተሻለ እሱን አውቀዋለሁ ሌሎቹ ነው የተወሰኑትን አፍስታቦቶች ውስጥ የተወሰኑትን አውቃለሁ እና እሱ ደግሞ ሰው ቤተሰቦቹን በጣም እንትን ይላል ማለት የመስፍን የሚያረጋለት ነገር እንደዚህ አርጎልኝ ዩኒቨርሲቲ ተማሪ በነበረበት ሰዓት ያው ስላንቺም ደግሞ ጥሩነት ነው የሚያነሳው ምክንያቱም ሚስት ያው ባለ ይመስለኛል ያው ሚስትን የሚያያል ዞር ብሎ አይደል የሆነ ነገር ሲያረግ ተማክራችሁ ነው ለብቻው የሚያረጋው ነገር የለምና የሷም እጅ አለበት ነው የሚለው እሷ ጥሩ ባትሆን ኖሮ እሱ እንደዚህ ለኔ ጥሩ የፈለገው ውስጡ ጥሩ ቢሆን በዚህ ደረጃ እኔን አይደግፈኝም ሁላ ነበር የሚለው ልክ ነው ነገር እኮ ለኔ መከታ ነው ይልኝ ዛሬ መጥቶ የሚጠይቀኝ ለምን ይመስላል ጥሩ በመደረጉ ማለት ነው እንደገና ደግሞ እንደ ህሊና እንዳለው ሰው ስታስብ እኔ አንድ ነገር ቢሆን የኔም ልጅ እኮ ሰይላት መልካም ባትሆኑ ዞር ብሎ መጥቶ ነገ ደግሞ ለኔ ልጅ ያሉት እነሱ ናቸው እኔ በኔም በኩል ያሉ ጥቂት ዘመዶች አሉ ወንድሞች አሉ ከዛ በተረፈ እነሱ ናቸው ያሉ ስለዚህ አንተ ባቆየው መጠን እኮ ነው የሚከፈል ረብና ተራቱም ሲተራት እሺ ከስከሻት ሲናወራ እሺ ያነበብሽ ነው መሰለኝ ደብተሯ እሺ ተራትና እንጫወታለን እሺ ረዲ ነስ እኛ ብቃት ማቶች ረዲ እንዴ ነስ ወይ አቤት ሰላም ነው ነስኪ አንተ አደረሽ ማዘርን ፈልገት ለሷ እንኳን ደውዬላት ነበር ከስራ የመጣሁት ደውሎልኝ እኔማ መጀመሪያ ዩኒቨርሲቲ መግባት ነው ብዬ ነበር አንተ ጭራሽ በዛው ሄደህ ቀረ አይደለም እንዴት ነህ ታዲያ ሰላም አላችሁ ስራ ግን ተቀንተሽ ነው ስራ ቆንጆ ነው ያው እየሰራን ነው ዛሬ እንኳን እኮ ማዘርን ፈልጊያት ነው አጋጣሚ ዛሬ ከጓደኛዬ ጋር ሳወራ ነበር ስንጫወት ነበርና መስፍኔ በቃ ዛሬ ታውቂያለሽ ባይኔ በቃ ውድ ሲል ለሊትም ሳይው አደርኩ ምናምንና ዝም ብዬ በቃ ከሱ ጋር ዝም ብለን እየተጫወትን ነበር ከአቤል ጋርና እንጃ በቃ ውስጥ የዝም ብሎ ረብሽሽ ሲል እስኪ ላገኝሽ ምን ነው ዛሬ በ8 አመቱ እንዴት ተዛለ በ8 አመቱ እኔ ምን አውቃለሁ ሻይ ቡና ምን 8 አመቱ ነው እኮ ምግብ ቆይ ሰላም ይገባል ትንሽ እንቆይ ብዬ ነው እስኪ ቆያሉ መሰለኝ እንቆያለን እንጫወታለን ትሰሪያለሽ ሙያም ደግሞ በደንብ እየለመድሽ ነው እንዴ ባለሙያ ያኛለው ታታስ ለዛ ጫይ ወዛበት ምግብ ትቻለሽ አንቺና ጫው እኮ በጣም ትዋደዳለሽ አሁን እንኳን እያስተካከለች ነው ማማ እየተቀረጸች እየተጠረበች እያስተካከለች ነው ማለት ነው ቦይፍሬንድ ምናምን
እንግዲህ እሱ የለም ለሱ ሲሆን ነው ለሱ ሲሆን ነው በደንብ የምትሰሪው። ኧረ ለእኛ ጨው ጨው የበዛበት ስናለ ለሱ ሲሆን ግን ግድ ነው እና ኑሮ ይከብዳል እና ወይንዬ አቤላም እስኪ ስለ መስፍኔ ያው አንዳንድ ነገሮችን ኢንፎርሜሽን ብትሰጡኝ አንዳንድ ነገሮች መስራት የምፈልጋቸው ነገሮች ዝም ብዬ እንደዚህ በቃ ስብሰከሰክበት ሳወራው ምናምን ቤተሰቡ ላይ የደረሰው ችግር በቃ መታቀፍ አለበት የሆነ ነገር መደረግ አለበት ብሎ ስላመነ እንደው አንዳንድ ነገሮችን ለመጠየቅ ነው የመጣውና ዝም ብለን ለመጫወት ያክል እኔም አውቀውን ነግሬዋለሁ። እና ወይንዬ እስኪ የተወሰነ ነገር ከነገረችኝ ብሎ ነው የመጣውና ቤሎ እስኪ ስለ መስፍኔ አንዳንድ ነገር ምን አይነት ሰው ነበር መስፍኔ? ለቤተሰቦቹስ እንዴት ነበር? ውጭ ላይ ያው ሁላችንም እናውቀዋለን። እኔ ስለሱ ብዙ ጊዜ ነግሬዋለሁ፣ ግን ለመስማት ያክል ለመጀመሪያ ያክል እሱንም ጥያቄ ለመጠየቅ ያክል እንዲመቸው እስኪ ንገረኝ። እኔ እንግዲህ ዘዩ እስኪ በሉ ያው መስፍኔ አንተም ታውቃለህ፣ መልካም ሰው በቤቱ ትዳሩን አክባሪ፣ በቤቱ ማይታማ፣ ጎረቤት ጋር መልካም መስተጋብር ያለው፣ ቤተሰቡን የሚያከብር፣ ልጁን የሚወድ መልካም ሰው ነው። ጥሩ ሰው ነው። እንዲህና እንዲህ የሚባል ምንም መጥፎ ባህሪም የለበትም። ግን ምንድነው ወጥቶ እንደ ክፉ ሰው መቅረቱ ራሱ እጅግ ያሳዝነኛል። እንደ ክፉ ሰው ነው ወጥቶ የቀረው። ይሄ ለሱ የማይገባ ነገር ነበር፣ አይገባም ነበርና ግን ምን ይደረጋል? የመጣውን መቀበል ነው ያለብን። ተቀብለነዋል። እኔም ልጄም ተቀብለነዋል። ይሄ የመጣው ነገር ለሱ አይገባው በእውነት። ለምን ለትዳሩ ታማኝ፣ ለትዳሩ ጥሩ ሰው ነው፣ ለቤቱ ጥሩ ሰው ነው። ቤቱ እንዲጎላ አይፈልግም። ሾፌር ነው ሰራው። ሲመጣ እንኳን ባዶ እጁን አይመጣም። ለእኛ አይደለም ለጎረቤቱ ሁሉ የሚተርፍ ሰው ነበረ እና የሆነ ጊዜ ላይ ወታደሮች ይዞ እንዲሄድ ይደረጋል። አሁን እንግዲህ የሞቶ መንስኤ ወታደሮች ይዞ እንዲሄድ ይደረጋል። ወታደሮች ይዞ ይሄዳል። ወታደሮች ይዞ ሄደው የት ነው? ወደ ጦር ሜዳ ምልምል ወታደሮች ይዞ እንዲሄድ ይደረግና በግዳጅ ይሄዳል። መንገድ ላይ የሆኑ ታጣቂዎች ያገኟቸውና ወታደሮች እንደጫነ ተኩስ እንትን ይከፍቱባቸዋል። ከዛ በኋላ ማምለጥ የቻለ በመስኮት እያመለጠ እየተሰባበረ እየወደቀ እየተነሳ ማምለጥ የቻለው አመለጠ፣ ያልቻለው እዛው መኪናው ነደደ። ከመኪናው ጋር ጋየ ማለት ነው። እና መስፍኔም በዚህ ሁኔታ ህይወቱ አለፈ። ከዛም በኋላ ያላካቸው አካል አለ መስሪያ ቤቱ ነው እንግዲህ ከ8 ወር በኋላ ምናምን ነገር ገደማ ነው እንደሞተ መርዶ ይመጣልን ማለት ነው። ምን ጠይቀው ክፍል እንኳን አልነበረም በመጀመሪያ። ለምን? መደበኛ ወታደር ስላልነበረ። እሱ በግዳጅን ሄደው በግዳይ ስለሄደ ቋሚ እንትን አልነበራቸውም። ቋሚ መስሪያ ቤት ስላልነበረ ማንን እንጠይቅ? ከዛ ተመላልሼ ነው ወጥቼ ወርጄ መከራዬን አይቼ በህይወት እንደሌለና የት ቦታ ላይ የት ነው የምትባል ሀገር ላይ ታጣቂዎች ተኩስ እንደከፈቱባቸውና እዛ ቦታ ላይ መኪናው እንደተቃጠለ እዛ ጋር እሱም ተቃጥሎ እንደሞተ መርዶ የተነገረኝ ማለት ነው። ይሄ ነው እንግዲህ ሆነ። በጣም የሚያሳዝን ነው። በጣም ያሳዝናል። ራዱስ እንዴት ነበር የሰማሽው አንቺ? ያው ለኛ እንኳን ተደውሎ ነው የተነገረ። ራዱ ቤት ነበር ሲነገራት ማለት ማሚ? በሰዓቱ ትምህርት ቤት ነበርኩኝ እኔ ነው። ስመጣ ለቅሶ ጨዋታ ምናምን ነበርና በቃ ጠብቄ ነበር ለረጅም ጊዜ አባቴን ስላላየሁት እንደዚህ አይነት ነገር አንድ ቀን እንደምሰማ እየጠበቅኩ ነበርና በቃ በሰዓቱ ለኔ ከባድ ነበር። አያምናትም ነበር። ስሟት ነው የሚወጣው። መቼም አምኗት አያውቅም ነበር። አንስቶ አይጠግባትም ነበር። ስትበላ እንኳን በእጇ በልታ አታውቅም። በእጁ ነበር የሚያጎርሳት። ግን ላያዛልቃት መጥፎ ነገር ውስጣችን ትቶ ሄደ። መጥፎ ነገር ነው ውስጣችን ከቶ ሄደ።
ግን መጨረሻ ቀን ስራ የወጣ ቀን አርፍጄ ነበር የተነሳሁት። ሌላ ጊዜ ባረፍኩም ክፍሌ መጥቶ ነበር ተሰናብቶኝ የሚሄደውና የሚሄዱን አላወቀ ይሁን ምን ተፈጥሮ ይሁን ባላወቅኩት ሁኔታ አባቴ ለመጀመሪያ ጊዜ ሳይስመኝ ነበር ከቤት የወጣው። እንግዲህ እግዚአብሔር ያለው ነው የሚሆነው። ዞሮ ዞሮ አንቺን የመሰለች ልጅ አለችው። ይሄ ትልቅ ነገር ነው። ወይኔ እንትን ምን ልልሽ ነበር መሰለሽ? እንዴት ነበር የተነገረሽ? ያው ወረቀትም አሳይተሽን ነበርና እንዴት ነበር የተነገረሽ መርዶ? ለቅሶ መርዶ የተነገረኝ በስልክ ነው። ስልክ ሰጥተን ነበር እና በስልክ ተደውሎ አቶ መስፍን እንደዚህ አይነት ቦታ ላይ ተሰውቷል የሚል መልእክት የደረሰኝ። ስለዚህ ያንን መልእክት ተቀብለን ነው እንግዲህ በአጋጣሚ ደግሞ እንዳውም እህቴም ነበረች እዚህ። እኔ ስደነግጥ እሷ ነች እንትኑን የተቀበለችው መልእክቱን የተቀበለችው። ከዛ ጎረቤት ሰማ፣ የሚደረገው ነገር ተደራረገ። በማግስቱ ነው ከረፈደ ስለነበር ይሄ እንትን የተነገረ። በማግስቱ ነው እንደውሎ ለቅሶ ተደርጎ ያው ለእናንተም ተደወለ። ለቅሶውን ያው እንዳየኸው በዛ ሁኔታ አሳለፍን እንጂ ሲነገረን በስልክ ነው እንትን ያለን። በኋላ ላይ ነው ሄጂ ወረቀት መኖር ስላለበት ደብዳቤ ወረቀት ከመስሪያ ቤቱ ይዤ የመጣሁት ማለት ነው። የላከው መስሪያ ቤት አዎ፣ ከዛ ነው ያመጣሁት። በጣም ከባድ ጊዜ ነበር እውነት ለመናገር። በጣም በሰላም አድርሶ ይመለሳል እንጂ እኔ ወታደር ነው ጦር ሜዳ ሄዶ ሲሞት ሲሰዋ ማቀው። አሁን እሱ በምን አስበዋለሁ? በምንስ እንደው እንትን ብዬ ሄዶ አድርሶ ይመጣል ብዬ ነው የማስበው። ለካ ሁላችንም እንደዛ ነው የምናስበው። ሌሎችም እኮ የሄዱ ሰዎች ነበሩ የምናውቃቸው። መንገድ ላይ ጠላት እንዳለ እኔ በፍጹም አላውቅም። አድርሰው ይመጣሉ። እንደ መደበኛ ነበር፣ የዛን የተለመደም ነገር ነው። ጓደኞቹም ሄደው መጥተዋል። በዛው ጓደኞች ስራ ምናምን ላይ እንትን የሚሉት እንዳለ አድርሰውት ምናምን መጥተዋል። ግን አንዳቸው ምንም አልሆነም። ግን የእድል ጉዳይ ሆነና እሱ አንድ አይነት ቦታ ላይ ተልኮ የነበሩ ማለት ነው አይደል? አንድ አይነት ቦታው እንኳን የሚሄዱበት አንድ ቦታ አይደለም። እስከተወሰነ ቦታ አንድ ቦታ ትሄድና ይተለያያል። ግን አንድ ላይ ነው የሄዱት። አንድ ላይ ነው የሄዱት። አሁን እነሱ በሰላም ነው የመጡት። እነሱ በሰላም አድርሰው መጥተዋል። ምን በጣም ያሳዝን ነው። በጣም የእድል ጉዳይ ሆኖ ነው። ምን ታደርገዋለህ? ምን አይነት እድል እንደሆነ እድል የ40 ቀን እድል ሆነ። ምንም ማድረግ አይቻልም። ቀን ሲጎደል አንዳንዴ የ40 ቀን እድል ነው ለሱም ለኛ። በጣም ያን ብቻችን አንቀር። ልጅም ያላባት ያላሳዳጊ ቀረች። እንግዲህ 8 ዓመት ልጅ ማሳደግ ቀላል አይደለም። ከዛ በኋላ ግን እንዴት ተገፋ እንደው ያው ትችለዋለህ እኮ ሲያመጣው እንዳለ ሆኖ ያው ሁሉም ያው አብሮሽ ከጎንሽ ነበሩ ሁሉም። ግን እስቲ አንቺ ያው ውስጥሽ ብቸኝነቱ መስፍኔን የሚያክል ባል እንግዲህ ከጎንሽ ሲርቅ ምን ተሰማሽ? እንደው ብቸኝነቱ ይሄ ነው አይባልም። ብቸኝነቱ በጣም ከባድ ነው። አንደኛ ልጅን ብቻ ማሳደግ፣ ሁለተኛ በራሱ ደግሞ እንደገና አንድ ሰው ነጠላ እኮ ነው። አጠገቡ ሰው ከሌለ ነጠላ ነው በቃ። አሁን እኮ የትዳር አጋር አጋዥ ነው። ሴትም ትሁን ወንድም ይሁን ጎን ካለ አጋዥ ነው ያ ሰው። ቤት ውስጥ ያለው ሰው ወንድም ይሁን ሴት ብቸኝነት አይሰማውም። ሴትም እንደ ሴት ባሏን ትደግፋለች፣ ወንድም እንደ ወንድ ቤቱን ይደግፋል። እኔ በዛው ውስጥ ሁሉ ብቸኛ ነኝ፣ ልጅ ከማሳደግ ጀምሮ ማለት ነው። እቺ ልጅ ሳስተምር እዚህ ሳደርስ እኔ ምን ያህል እንደተቸገርኩ እኔ የማውቀው። እኔ ለዘመድ እንኳን ችግሬን አላወራም። ወይ ጡረታ አለው አለ ግል መኪና አሽከርካሪ ነው፣ ጡረታ የለውም። በራሴ እንትን ነው እኔ ጉልቱ ሊወጣሁበት ጊዜ አለ እሷን ለማስተማር የተቸገርኩበት ጊዜ አለ። የሰው ፊት ላለማየት ስጡኝ ላለማለት ችግሬን የሚያውቁ ጓደኞቼ እኔ ስራ እስከሚስ ድረስ የሚያውቁ አንዳንድ ነገር እየደጎሙ ይረዱኝ ነበር ጓደኞቼ፣ የቅርብ ጓደኞቼ።
ከዛም በኋላ ተሯሩጬ እግዚአብሔር ረድቶኝ ደግሞ ይችን ስራ ያዝኩኝ ማለት ነው። አሁን እግዚአብሔር ይመስገን፣ መቼም ተመስገን ነው የሚባለው። በየትኛውም ነገር እግዚአብሔርን ማመስገን ነው ያለብን እና ለጉሮሯችን አናጣም፣ በልተን እናድራለን። ሰው የቀመሰውን ቀምሰን እናድራለን። ትልቁ ደግሞ እንትን በዓል ሲመጣ ምን ያህል እንደሚከፋኝ እኔ ነኝ የማውቀው። ሰው ቤት እንትን ብሎ ሲገባ፣ ሰው ቤት እንጨት ሲገባ፣ ከሰል ሲገባ፣ በግ ሲገባ፣ ዶሮ ሲገባ የለመድኩት ነገር ስለቀረ ትልቁ ደግሞ አሁን ህመም ሆኖ እየተሰማን ያለው እኔ ነኝ። ከኔ በላይ ደግሞ እሷ ነች። እንደውም አሁን ስታድግ ማስተዋል ጀመረች እንጂ ቁጥብ እየሆነች መጣች ነገር ማገናዘብ ስትጀምር። በፊት ግን በጣም ነበር ምን የምሰቃየ ነበር። በቃ ኩዮቿ ቤት የሆነ ነገር ሲገዛ፣ ዶሮ ሲገዛ፣ በግ ሲገዛ፣ የሆነ ነገር ሲደረግ ሰው እንደ ሰው እንኳን ቤት ቄጤማ ገዝቼ የምጎዘጉዝበት አቅም አልነበረኝ። ያንን ስታይ ምን ያህል ተጎድታ እንዳደገች እኔ ነኝ የማውቀው። እና አምላክ ያመጣውን እግዚአብሔር ያመጣውን እንግዲህ ምን ማድረግ አይቻልም፣ መቀበል ብቻ ነው። ከተፈረደብን ምን ማድረግ እንችላለን? ይሄ ነው ያለው ነገር። ግን ከዛ በኋላ የሰማሽው አዲስ መረጃ ምናምን የለም በሱ ዙሪያ? ምንም መረጃ የለም። ምን የሞተ ሰው ምን መረጃ ይኖረው? ምን መረጃ? መስሪያ ቤቱ አረጋግጦ ሰጥቶኛል፣ አረጋግጦ ደውሏል። ምን አይነት መረጃ ይኖራል? ምንም መረጃ ሊኖር አይችልም። ምንም የሰማሽው ነገርም የለም? ምንም ነገር አልሰማሁም። ደብረ ዘይት ልጅ ታውቂያለሽ እንዴ? አላውቅም። ምን አለ? እንሄዳለን እንጂ ያው በመስሪያ ቤት ምናምን ከተኬደ ብዬ አይ እኔ እንኳን ከአዲስ አበባ አልወጣሁም እስካሁን። ደብረ ዘይት የዝናናሽ ሴት አንተ ወንድሜ ትዝናናኛለህ አይሻልም? ምን አለን እና ደብረ ዘይት እንሄዳለን። ያው ደብረ ዘይት ብዙ ጊዜ ያው ሄደ ነበር እንዴ? ምን አይደለም በስራ አጋጣሚ የሚሆን እነዚህ ሰዎች አንዳንዴ እንኳን እኛ ልንዝናና ነው እንጠለው። ታዲያ ተስተኛ እየየ ሲደራ ነው አጋጣሚ ደብረ ዘይት ሄደን ነበር አይደል? አቤላ እንግዲህ ልክ ይሆን አላውቅም። ልክ ነው ያው እንግዲህ ምንም ማድረግ አይቻልም። እንግዲህ ያለውን ነገር ምን ሆነ መሰለሽ ወይኔ ደብረ ዘይት ሄደን አንድ ያልጠበቅነው ነገር አጋጥሞናል። እናንተ እንድታዩት የምንፈልገው ነገር ማለት ነው። ደብረ ዘይት ድረስ መሄድ ሳይጠበቅባችሁ እዚህ ታዩታላችሁ። ምንድነው? እስቲ አንድ እንግዳለኝ ይዤ ልምጣና እናወራበት አይሻልም? ማንን ይዘህ መጣ ደግሞ? ምን እየሰራችሁ ነው ግን? ማን ሊያመጣ ነው? አይ እንግዲህ እስቲ የምታውቂውን ሰው ነች። ሲወጣ ምንድን ነው ያለሽ? መጣው እስቲ ሰው ላገናኝሽ ነው አይደል? ማንን ነው? እስቲ እንግዲህ እኔ ምንም ያለሽ ነገር የለም። ዘመድ ሊሆን ይችላል። ዘመድ ወዳድ ነው እንግዲህ ልጅ የምታውቂው። ማን ጎትቶ ሊያመጣ ነው ደግሞ? ለነገሩ እስኪ ዘመድ ይወዳል። አልደወለልሽም? ደውሎሻል? እየመጣን እያለ አዎ እስክንድር ደውሎልኛል። እንዴት አልነገርሽኝም? እኮ መምጣታችሁን አንቺ መች ትወጫለሽ ከዛ ውስጥ ስልክ አለ እሱን እየጎረጎሩ ምን አሁን እኮ አብሬ እንደ ሰው እንዳለ አልቆጥረውም። ብቻዬን ለመኖር ነው የምቆጥረው። ከገባች አትወጣም። በቃ ታንጂ Na baka.
መስፍንን ይዤ መጥቻለሁ። የት አገኘኸው? ደብረ ዘይት። እንዴት ሄደ? እሱ እዛም ይሰራል። እኔ እኮ ሞቷል ብዬ ነበር። እሱ እዛም ይሰራል። ደብረ ዘይት ምን አለ? እየለመነን ያገኘሁት። እንግዲህ ያው እኔ እንዴት ደብረ ዘይት እንደሄደ አላውቅም። እንዴት እዚህ ደረጃ ላይ እንደደረሰም አላውቅም። እኔ የማውቀው እንደሞተ ነው። ግን እኔን የሚያውቁኝ ሰዎች እሱን እንዳዩትና ግራ እንደገባቸው ተጋብተውም ለኔ እንደነገሩኝ ያው ቀጥታ ሄድኩኝ። ሳገኘው ቤት ለቤት እየዞረ ገንዘብ እየለመነ ሽንት ቤት ላይ ነው የሚተኛው። እኔ ከምልሽ በላይ ግራ ገብቶን አቤልም ነበረ አብረን ሄድነው። ደብረ ዘይትም ሄዳችሁ ነበር ወይ ያልኩበት ትልቁ ምክንያት ይሄ ነው። እና ይሄ እንዴት እንደተፈጠረ እኔ ምንም ማውቀው ነገር የለም። ይኸውልሽ የደበቃችሁን ነገር አለ፣ ያልነገራችሁን ነገር አለ። ወይንሸት አሁን እኔ እዚህ ጋር ቤተሰብ ነኝ፣ ፋሚሊ ነኝ። ምሳሌ የተፈጠረ ነገርም ካለ በግልጽ እንነጋገር። ይህ ሰው እንደምታየው ራሱን ስቷል፣ አያውቅም እኮ ራሱ። እሱን ለማምጣት ጫትና ረቄ እየጋበዝኩ ልጅ የመጣሁት አባይ ልጅ እኮ ነኝ። አታውቅም። ዝም በይችም ደግሞ ምን ያስፈቅርቃታል? ምን ያስለቅስሻል? ይወታልሽ አልሞትሽም? አባቴ እኮ አልሞትኩም። አባቴ አልሞትኩም። አንተ የሞትክ መስሎኝ ነበር። አልሞትኩም። መድኃኒት አድርጋብኝ። ረዲ ነይ። እንደዚህማ መሆን የለበትም። ምን ሆነሽ? ወይንሸት እንግዲህ ይኸውልሽ እኔ እዚህ ቤት እንደ ባዳ አይደለሁም፣ ቤተሰብ ነኝ። ሁሉንም ነገር የማወቅ መብት አለኝ። አጎቴ እንደ አባቴ የማየው አጎቴ ምንድን ነው የሆነው? ሞቷል ብለሽ ነው እንግዲህ ለቤተሰቡ በሙሉ የተናገርሽው። እኛም እንደሞተ አምነን እንግዲህ እንደ አልቅሱ ተብለን አልቅሰን 3 ቀን ተቀምጠን አድረን 40 ምናምን አውጥተን ይሄ ሁሉ የሆነበት ሰው ዛሬ በህይወት አለ። አንቺ ነሽ የነገርሽን። ሁሉ ነገር የምናውቀው ካንቺ ነው። የደበቅሽው ነገር አለ? ምንም አልደበቅኩም። ያኔ እንደምንሰማችሁት እንደምታውቁት ደብዳቤ ስልክ ተደወለ። በዚህ ቦታ ላይ ተሰውቷል ተባለ። ከዛ ሂጂ ደብዳቤ አመጣሁ። ከደብዳቤ ከማምጣቴ በፊት ለቅሶ ላይ ተቀመጥን። ለቅሶአችንን ጨረስን። ደብዳቤ ይዤ መጣሁ። ጫቴን ልቃም። በቃ እንግዲህ ሌላ ከዚህ የተለየ የማውቀው ነገር የት ነው የምትሄደው? እኔ እንደሞተ ነው የማውቀው። የጀመርኳትን ጫቴን ልጨርስ እኮ። ቤት ነው የምትሄደው? እና በሱ ሂድ፣ በሱ ሂድ። ቆይ አንዴ ሄዲ ሂድ። እዛው እንዳትሄድ እሺ? እዛው ጠብቀኝ። እናንተ ገበልሽ ሄዱ። እሺ እሱ ይኸውልሽ ወይንሸት ይህ ሰው ራሱን ስቷል። በተደጋጋሚ ግን አንድ ቃል እየተናገረ ነው። መድኃኒት አርጋብኛለች። አንቺ ነሽ ደግሞ መድኃኒት አርጋብኛለች እያለ ያለው። አንተ ማህል እስክንድር አከብርህ ነበር፣ አምነህ ነበር፣ ወድህም ነበር። እሺ እንደ ወንድሜም ነበር ማይ፣ እንደ ልጄም ነበር ማይ። አሁን ራስ ባፍ ሙሉ መድኃኒት አርጋብኛለች ብለህ ትላለህ እንዴ? አንተ ታምናለህ እንዴ? ያስሱ ስላለ አመንኩ አላመንኩ አይደለም አሁን እየተናገርኩ ያሉት። ይሄ እኮ ምንም የሚያናድ ነገር አይደለም። ለምን አያናድድም? ሰው ያለ ስም ሲጠራ ሰው እንዴት ሚስት ለባሏ መድኃኒት ታደርጋለች? በተለያየ ምክንያት ልታረግ ትችላለች። በምን ምክንያት እንዴ? እንዴት በተለያየ ምክንያት? ይሄ የሚፈውሰው መድኃኒት አይደለም እኮ አሁን አደረግሽ የምትል የሚገድል ወይ ደግሞ የሆነ ነገር የሚያደርግ ነው አይደለም እንዳነጋገር። ስለዚህ እንዴት መድኃኒት አደርጋለሁ? ይኸውልሽ እስክንድር እያሰብክ ተናገር። ትናገረው ነገር እያሰብኩ ነው። ትጣላለህ ከኔ ጋር ለምን አልጣላም እንዴ? አስፈላጊ ነው እንደዛ አይደለም። በቃ ሄድልኝ። በቃ እኔ ዝምድናችሁ ቢቀርብኝ ሄድልኝ። በቃ እንደው ምን ያት ምንም አትጠቅሙ። ትሰሚኛለሽ? ሄድልኝ። በቃ እኔ ስራ ስንት ነው የመጣሁት? አልቀመጥም። ይኸውልሽ አንተ ሄዳላት ቆይ ችግር አለ እዚህ ቤት የተፈጠረ ነገር አለ? ችግር የለም። በቃ እርግጠኛ እኔ እንደሞተ ነው የማውቀው። የለም። አዎ
የት ልትሄጂ ነው? ቆይ አንቺ ወደ ስራ ነው ስራ እንዴ ጉሮሬን ምዘጋበት ስራ እጄን ማሳደግበት ማን ነው ልጅ ባለቤትሽ? አሁን እኮ ባለቤትሽን ይዤ መጣሁ አይደል? የራሱ ጉዳይ በቃ ሱስ ተመችቶኝ ነው ተመችቶኝ ነው መሰለሽ ሲያቃጥለኝ እኮ ነው የኖረው። ሰው ሚስት ስለ ባሏ መጥፎ ስለማታወራ ነው ጥሩ ሰው ነው ያልኩት እንጂ ሲያንገበግበኝ ነው የኖረው። ሲያቃጥለኝ አንድ ቀን ትዳር ሳይመስለኝ ነው የኖረው። የትዳርን ጣዕም ሳላይ ነው የኖርኩት። እዚህ ልንገር ሲያንገበግበኝ የኖረ ሰው ነው ባል ነው የሚባለው ምንድን ነው የሚባለው? ደባል ነው ባል ነው ደባል እንኳን ይመች ምንስ ምን ታባለው ነው? አጎቴ ጥሩ ሰው ነበር። እኔ ጥሩ ስለሆንኩ ነው ጥሩ ይሆንልኝ አይደል? እኔም እኮ መጥፎ ሰው አይደለም። እኔ እኮ መጥፎ ሰው ነሽ አላልኩም እንዴ? ምን አደረገሽ? አጎቴ እንዲህ ነበር። አይመቸኝም በቃ ይሄ ጥሩ የትዳር ሰው አይደለም አይደለም። እና ተሽሜር እኮ ትችያለሽ። ምንድን ነው ለምን ሄዳል? ቤቴን ትቼን ነው የምሄድ የለፋሁበት። ስለዚህ ለዛ ብለሽ መድኃኒት የምታበይ? አዎ ስላንገበገበኝ በቃ አሁን ታመጣለህ። በቃ እኔን እያደረኩበት ምን ታመጣለህ? ይሄን ተናገርሽ ወይ ነሽ? ያው ልንገርህ እስክንድር፣ እኔ አትድረስብኝ፣ አልደርስባችሁም። እኔ ነኝ በቃ የገደሉት። ምን ታመጣለህ? ለህግ ማመን እንትን ማለት ነው አይደለም? እኔ ማሳሰር ነው አይደለም? መብት ነው ማሳሰር ትችላለህ። ስለዚህ እኔ ደግሞ መኖር አልፈልግም። መውሰድ ያለብኝ እርምጃ ወስጃለሁ። አለቀ። የሰጠሁት ደግሞ እኔ ከሀገር ብን ብሎ እንዲጠፋ ነበር። ጥሩ ሰው እንዲሆን ዝም እንዲል እንዳይጨቃጨቀኝ እንጂ እኔ አሁን እሱን ልጎዳ ከቤት ወጥቶ እንዲጠፋ እንዲሞት አይደለም። ግን ቢያንስ በእኔ ስር እንዲሆን በቃ እንዳይጨቃጨቅ እኔ የምለውን እንዲሰማ እኔ የበላይ እንዲሆን። እሺ መኪና ገልብጦ ምናምን ተተኩሶበት ሞተ ያልሽ ይወጃሽ ነው? መድኃኒት ሰጥቼው ሄደ ልበልህ? እኔ ነገርኩህ እኮ እየነገርኩህ ነው ያለሁት። ያልጠበቅኩት ነገር ስለሆነብኝ የምሰጠው መልስ ስላጣሁ ነው ያልኩት። ያልጠበቅኩት ማለት አሁን ነግሬሃለሁ። ዝም እንዲል ነው እኔ በቃ እኔ መድኃኒቱን እንኳን ያልሰራሁትም እኔም አዋቂ ከሚባል ሰው ልኝ ያመጣሁት። ስለዚህ ዝም እንዲል እንዳይጨቃጨቀኝ ጥሩ ሰው እንዲሆን ነው የሰጠሁት። ግን መድኃኒቱ መጥፎንና ከቤት አውጥቶ ይዞት ሄደ። ስለዚህ ምን መልስ ነው ማዘጋጀት ያለብኝ? እስኪ አንተስ በኔ ቦታ ሆነ ሰው እኮ ሞታል ተብሎ ሰርተፊኬት የተሰራለት ሰው ነው አይደል? ምን ልበል? ቆይ ታዲያ እኔ መድኃኒት ሰጥቼው ጠፋ ነው ብለው ለጊዜ መጣልኝ። ያትልስ ጠፋ ማትን ታየው። እሺ መድኃኒት መስጠቱን አልሰጠሽውም። ታየው መድኃኒት ሰጠው ማለት አይጠበቅብሽም። ግን አትልስ ጠፋ ማለት አትሽይ። የመጣልኝ መልስ ይሄ ነው አልኩህ እኮ። በቃ ሁሉም ሰው አንድ አይነት ተፈጥሮ የለውም፣ አንድ አይነት እውቀት የለውም። ለምን አትረዳኝም እስክንድር? ምን ነው የምረዳሽ? ለምን ባለቤት ስልኩ ህይወቱን አበላሽተሽዋል። የኛን አባት እኮ ህይወቱን ለልጅ አትምጡ ቢበቃል። አልፈልጋችሁ በህግ ጠይቀኝ። እኔ ስራ የኔ ይሻላል። በህግ ጠይቀኝ። መክሰስ ትችላለህ ወይን እሸት ምን እየሆንሽ ነው? መክሰስ ትችላለህ። በህግ ምንድን ነው የምከስሽ? እና ምንድን ነው የፈለከው ከእኔ? ይሻላል። ስራ ሄዳለሁ። እኛን አስቀምጠሽ ነው ስካምቴ ረዴት የራሳችሁ ጉዳይ። ድሮም እናንተ አትረቡም። እሺ የእሱ ወገኖች ዘመዶች አትረቡ። ነገር አንድ ነገር እና ቁጭ ብለሽ እንትን በይና እንትን በያቸው። ለክብር ስለሰጠው እሱንም ክብር ስለሰጠው ነው። አውሪያቸው ስጋዎች ናቸው። ምን ሸኛቸው። ስራ ረፍዶብኛል። እሺ ቀጠሮ ይዘን ሌላ ጊዜ እናወራለን አይሻልም? እንደዚህ ነው የምታወሪው? በቃ ተረጋግተን አሁን እንትኔም አልተረጋጋም። ነገር ባለቤት አይተሽ ነው ለዛ ነው የምትሮጪው? ይሁን ምን ባለቤት ስለኛል ባለቤት ስለሆነ ነው እንዴ? ረዱ ነይ እስኪ ነይ ረዱ ነይ። አንቺም ታውቂያለሽ አይደል? ረዱ አንቺ እኔን አትዋሽኝም፣ አውቃለሁ። አንቺ መልካም ልጅ ነሽ። አባትሽን ስታየው እንዴት እንደሆንሽ የማውቀው እኔ ነኝ። አሁን ራሱ እንዴት እንደሆንሽ አይተሻል አይደል? አንቺ አባትሽን ስላየሽው ይሄ ሁሉ የተፈጠረው ለምንድን ነው? ለምን ለኔ ያልነገርሽኝ? እሺ ሌሎቹን ታያቸው፣ ሌሎቹ ቤተሰቦቻቸው እሺ አይራቡም፣ እሺ ይሁንልሽ። አትሊስት እንዴት ለኔ አትነግሪኝም? እንዴ ስንቴ ነው የምደውልልሽ? ስንቴ ነው የማወራሽ? እንትና እንደዚህ ያለችኝ እንትና እንደዚህ ያለች የምታወሪኝ ወሬ ስታወሪ እንዴት ይሄን ነገር እንኳን አትነግሪኝም? እኔም እኮ አምኜበት እኮ አይደለም፣ ዝምታውንም ፈልጌው አይደለም። ለእኔም እንደ ህመም ነው እኮ። ግን ሁሌ ከእሷ ጋር ጭቅጭቅ ነው። ሁሌ እጠይቃታለሁ። ሞታለሁ የምትለኝ አላቅልሽም ነው የምትለኝ። ምን ብዬ ላውራ? ማን ምን ብልስ ያምናኝ ነበር? ፈልጌው የሆነ ነገር የለም። ጸልይ ነበር ሁሌ አባቴን ለማየትና ሞቶ እንዳይሆን እያልኩኝ።
አባትሽ እንዳበደ ግን ታውቂ ነበር? አይ በእውነት አላውቅም። ምንድን ነው ታውቂ? የሚያረጋጋው ነው ያለችኝ በሰዓቱ የሰጠችው መድኃኒት። አሁን ቆይ የሚያረጋጋው ለምንድን ነው እንዲያረጋ? ምን ሆኗል? እስኪ ንገሩኝ። እሺ እኛ የምናውቀው እንግዲህ እኔም ማውቀው መስፍኔ በጣም የተረጋጋ ሰው፣ ውጭ ላይ ሰዎችን የሚያከብር የሚወድ፣ ለሁሉም ሰው መልካም ቀን የሆነ ሰው ነው። ቤት ውስጥ ሌላ መስፍን ያለው? አባቴ ጥሩ ሰው ነበር፣ ልክ ነው። ለእኔ ደግሞ በጣም ጥሩ አባት ነበር። ማንም ያልኖረውን ልጅነት እንድኖር አድርጎኛል። ግን ደግሞ አንዳንድ ጊዜ ቤት ውስጥ በጣም ይጣላሉ ከማሚ ጋር። አዎ። እና ሌላ ሰው የሆነ ይመስለኝ ነበር። ከራሱ ጋር አይሆንም ነበር። የሚያደርገውን አያውቅም ነበር እና በዛ ያስከፋኝ ነበር። አባቴን ምንም በወደውም ግን እናቴ እንደዛ ሲያደርጋት ደስ አይለኝም ነበር እና እናቴ እየተጎዳች ነበር። ቤቱን ለቀሽ መሄድ ትችያለሽ ነበር የሚላት እና በሰዓቱ በእናቴ መፍረድ አልቻልኩም ነበር። ግን አባቴ መጥፎ ሰው አልነበረም። በተለይ ለእኔ ጥሩ አባት ነበር። እሱን ካጣሁ በኋላ ያሳለፍኩትን ህይወት እኔ ነኝ የማውቀው። ልጅ መሆን አልቻልኩም። ሁሌ ክፍሌ ውስጥ የምቀመጠው ከስልኬ ጋር ጊዜ የማሳልፈው ህመሜን ለመርሳት ጸጸቴን ለመደበቅ ነበር። ግን የሚረሳ ህመም አልነበረ። በየቀኑ ስሜ ሲጠራ የአባቴም ስም አብሮ ይጠራል። በየቀኑ አስታውሳለሁ። ማንም ሰው አባት እንዳለው ልጁ ላይ አይከበርም። ያለ አባት ማንም ነው የምትሆነው። ከሰጠኝ ልጅነት ያሳለፍኩት ነገር ለኔ እንደሞት ነበር። አባቴ ናፍቆኝ ነበር። እስኪ እኔ አባቴ ላይ መጨከን ፈልጌ አልነበር። ስጸልይለት ነበር። በጣም ነው የሚያስጠላው። በጣም አባቴ እኮ አያስታውሰኝም፣ ረስቶኛል። ልጁ እንደሆንኩ እኮ አላውቅም፣ አላቀፈኝም። ሁላችንንም ረስቶናል። እኔ እኮ ልጁ ላይ እንዴት ይረሳኛል? አባት እንዴት ልጁን ይረሳል? ምናልባት አጥፍቶ ሊሆን ይችላል አባታሽ፣ ግን እንደዚህ አልነበረም መቀጣት የነበረበት። እኔ አላውቅም፣ ብቻ ብዙ አማራጮች ነበሩለት። አንቺም ደግሞ አትሊስት ሌላው ቢቀር የሆነን ሰው ብታማክሪ ምናልባት መፍትሄ ይገኝ ነበር። ሞቷል ብላ እኮ አሳምናኛለች። ለኔ እኮ አባቴ ሞቶ ነበር። ሲገደልችው ለማለት ድፍረት ስላጣው ነው ዝም ያልኩት እንጂ እኔ አባቴ እንደሞተ ነበር የማውቀው። እንዲህ ሲናፍቀኝ አባቴ ያስታውሰኛል። እስኪ ንገረኝ። እስኪ አይደለም እሺ፣ አንቺ ራስሽ አንድ ነገር እስኪ ንገሪ። አሁን ይሄን ሁሉ ነገር ያደረገችው ለምንድን ነው? መፍታት አትችልም? እሺ ምንድን ነው ምክንያቱ? መፋታት ትችላለች አይደለ? ይሄን ያህል እሱ መጥፎ ሰው ከሆነባት፣ ይሄን ያህል ህይወቷን እያበላሸባት ከሆነ ለምን እንፋታ አትልም? እናቴ
እንዴት መኖር እንዳለባት አታውቅም ነበር። ከዚህ ቤት ከወጣች የምታርፍበት ቦታ እንኳን አልነበራትም። ከዘመዶቿ ጋር የነበረችበት ሁኔታ ጥሩ አልነበረም። ያንን ስለሚያውቅ እሱም ያሰቃያት ነበር በሰዓቱ። ለዛ ነው እንደዚህ የወሰነችው ብዬ እስካሁን በሷ ተስፋ አልቆረጥኩም። መኖሪያ ያስፈልጋት ነበር። ሁሌም ትለኛለች፣ እንዴት ነው ራሱን ማኖር ለማይችል አባት አንቺን ጥዬሽ የምሄደው? እኔን ከምታጭ እሱን ማጣት ይሻልሻል ትለኝ ነበር። በጣም ከባድ ነው ረዱ። ማርያም በጣም ነው ግራ ይገባኝ። እኔ እናትሽ በዚህ ያህል ደረጃ አባትሽ ላይ ጨክና ይሄን ታደርጋለች ማሰብም አልችልም። ትጨክናለችም ብዬ እኔ እንጃ። እኔ የምትጨክን አይመስለኝም ነበር። እኔ ይሄ ሁሉ ግን የሆነ ምክንያት ይኖረዋል። አንድ ምክንያት አለ። እኔ አልገባኝ። ሜቢ አንቺም ለኔ ለመናገር ፈቃደኛ ያልሆንሽ፣ ሜቢ እናትሽም ለኔ ለመንገር ፈቃደኛ ያልሆንሽ ምንድነው ያ ምክንያት? እውነት የማውቀውን ሁሉ ነግሬያለሁ። እኔ አባቴን እኮ እወደዋለሁ። እንደምትወጂው አውቃለሁ። ታዲያ እንዴት ዋሻለሁ? ግን አሁን ያየሁት ነገር ግን እንዳላምንሽ አድርጎኛል። በእኔ ቦታው ነህ ካስበው አባቴን ማጥቼ እናቴን ማጣት አልችልም ነበር። እሺ አትሊስት እናትሽ ይሄን ነገር ያደረገችው በምን ምክንያት ነው ታገኛለሽ? እኔ እንደሚጣሉ ብቻ ነው የማውቀው። እሺ ተጣልተዋል። እዚህ ቤት መውጣት ትችላለች አትችልም? ትችላለች አትችልም? የት ነበርሽ? ስለዚህ እዚህ ቤት ላለመውጣት ስትል ነው እሱን ያሳበደችው። ልጇን ማን ያሳድግላት ነበር? እኔ ከጎኗ አልነበርኩም፣ ግን ደግሞ ለቅሳትም አልቻልኩም ነበር። ስለዚህ ለዚህ ቤት ስትል ነው እሱን ያሳበደችው ማለት ነው? አይ እንደዛ አይደለም፣ ለኔ ስትል ነው። በቃ ተረጋጊ ረዱ። ዞሮ አሁን ሁሉንም ነገር ሰምተናል፣ አይተናል። መፍትሄ መስጠቱ ነው የሚያዋጣው። ስለዚህ ወደ መፍትሄው ብንሄድ ነው የሚሻለው አይመስልሽም? ምን ልታደርግ ነው? ምን እንደማደርግ አሁን አላውቅም፣ ግን የሆነ ነገር አደርጋለሁ። እናቴ ምንም አታርጋትም። እናቴ እኮ መጥፎ ሰው አይደለች፣ ታውቃታለህ። ይቅርታ ትጠይቃለች። ለአንቺ እናትሽ ናት አውቃለሁ። እናት ላይ ደግሞ ምንም ነገር እንዲሆን ማንም አይፈልግም። ግን እዚህ ጋር ለኔም አባቴ ላይ ደግሞ መጥፎ ነገር አድርጋለች አይደል? ለኔም እኮ አባቴ ትክክል፣ ለሁላችንም አባታችን ነው። መጥፎ ነገር አድርጋለች። እኔ የምሬ ነው። ብትነግረኝ አሁን የተሰማትን አሁን የሆነችውን ነገር ብትነግረኝ ምናልባት ወይም ለሌላ ሰው ብትነግር እንኳን መፍትሄ ሊኖረው ይችላል። ግን መድኃኒት ማድረግ ባላይ ልክ ነው ብዬ አላምንም። ሳምናት ነበር አባቴ መልካም ሰው እንደሆነ ታውቃለህ። ትክክል። እና እንደዚህ አደረገ ብትል እሷ አለው እንጂ የሚወቅሱት አምኗትም ነበር። እባክህ ተረዳት እባክህ። ብዙ ያልተመለሱ ነገሮች አሁን ራሱ ጥላኝ የሄደችበት መንገድ አይተሻል። አሁን ምን ስለደነገጠች ነው። እሷም እኮ ጥፋተኝነት ይሰማታል። እሷም እኮ እንቅልፍ አትተኛ። እሷም እኮ ከራሷ ጋር አይደለችም እኮ። አዎ እንደ ዘመድ ምናልባት ጥሩ ዘመድ ላንሆን እንችላለን። ምናልባት እንደ ዘመድ እያንዳንዱን ሁኔታ መተን ላንከታተል እንችል ይሆናል። ግን ሁሉም የራሱ የህይወት ሩጫ ላይ ነው ያለው። ሁሉም የራሱ ሩጫ ላይ ነው። እኔ እንትና ላይ የምልበት ጊዜ ላይ አይደለም ያለሁት። ሁላችንም ችግር አለብን። ከነ ችግሮቻችን ግን እየኖርን ነው። እኛ ስላልጠየቅናት ወይም ዘመዶቹ ስላልጠየቁኝ ብላ ግን እንደዚህ አይነት ነገር ውስጥ መግባት አልነበረባትም። ይሄ ትልቅ ነውር ነው። ትልቅ ወንጀል ነው ያደረገችው። አባትሽም ቢሆን አይተሽዋል፣ ራሱን አያውቅም።
አባቴ ደህና አይሆንም? አላውቅም። አያስታውሰኝም ከዚህ በኋላ? ያው ጸበል ይገባል ምናምን መደረግ ያለበት ሕክምና እንዲደረግ እናደርጋለን። በዋናነት እንኳን አገኘ ነው። አሁን ትልቁ ነገር እሱ መገኘቱ ነው። አግኝተነዋል፣ እንኳን አገኘ ነው። ስለዚህ አሁን ሊሆን የሚችለው ምንድነው? ጸበል እንወስደዋለን። አይመስልም አቤል? ጸበል። ከዛ ውጭ ደግሞ ያው ሪሃብ ምናምን ያስፈልጓል። ሱስ ውስጥ ነው ያለው። እንደዚህ አይነት ነገሮችን እናደርጋለን። የማዘር ጉዳይ ግን ትንሽ ከበድ ያለ ነው። ረዱ ማርያም በጣም ነው የደበረኝ። በጣም እዚህ ቤት የመጣሁበትን ጊዜ እንድረግም ነው የሆንኩት። እንደዛ አትበል እስኪ። ለማንኛውም የእሷም እህቶች ወንድሞች ስለዚህ ጉዳይ ማወቅ ያለባቸውን ሰዎች በሙሉ አሳውቂ፣ ደዋዊ። እኔም ለቤተሰቦቼ ሙሉን እናገራለሁ። ለሚያውቁትም ጉዳዩ መነገር አለበት። ተሰብስበን መመካከር መወቃቀስንም ካለብን ተሰብስበን እንመካከርበታለን፣ እንወቃቀስበታለን። ሁሉም ሰው ካወቀ ቁጥሩ አይደለም። አይ ማወቅ አለበት። ለምን እንደሚደበቀው እናንተ መኖር አትችልም። ከዛ በኋላ አሁን ደብቃችሁ ምን እንደተፈጠረ አይተሽል እንዴ? ስለተደበቀ እኮ ነው ሁሉ ነገር የመጣው። በህይወት ያለ ሰውዬ ማያውቀው ቦታ ሄዶ ቆሻሻ ቦታ እስኪተኛ ድረስ ተመለሰ መናገር እንችላለን፣ እንደተረፈ መናገር እንችላለን። እሱ ነው የገረመሽ? ገና እዚህ በላይ ያደርጋለሁ። እኔ አሁን በእውነት ነው የምነግርሽ፣ ያደረገችው ነገር ልክም ይሁን አይሆንም፣ እኔ አሁን ላይ የማየው አጎቴን ነው። መጀመሪያ የማየው አጎቴን ያገኘሁበት ቦታ ነው። አንተ መሞት እኮ ሰላም ነው። ምን ሆነሽ ነው? ቢሞት እኮ በቃ ሰላም ነው። አትሊስት በህይወቱ በቁሙ እንዲሰቃይ እኮ ነው የሆነ ሰውዬ። ባለፉት 8 ዓመታት ውስጥ እንግዲህ ሰውዬ ምን ውስጥ እንዳለፈ አናውቅም። ምን አይነት ስቃይ ውስጥ፣ ምን አይነት መከራ ውስጥ፣ ምን አይነት ጭንቅ ውስጥ እንደነበር አናውቅም። አሁን እኔ በአንድ ቀን እንኳን ያየሁት ነገር ዘግን ነው። ወይኔ አባቴ በቃ ለተነስ እንግዲህ አቤሎ ያየኸውን ይመስላል። ልጅቷ በጣም የምታሳዝነው በሁለቱም ነው የተጎዳቸው። አየሁ፣ በአባቷም በእናቷም በሁለቱም። ግን ወይንሸት በጣም አናደኛለች። የምሬን ነው። እንዴት ብላ ጥላን እንደሄደች አይተሃል። አዎ መድኃኒት አብልቼዋለሁ፣ ምን ታመጣለህ አይነት ነገር ነው የተነገረች። ምን እንደማመጣ ታውቃለች። አሁን በኋላ ላይ ለማልቀስ ነው የሁሉ ነገር፣ በኋላ ላይ ሌላ ነገር ለመናገር ነው። ገብቶሃል? አሁን እስክንድር አሳልፎ ሰጠኝ ነው የምትለው ለቤተሰብ። እስክንድር እንደዚህ ያደረገኝ ነው የምትለው። ዞሮ ዞሮ እሷ ቤተሰብ ሆነችም አልሆነችም ወንጀለኛ እስከሆነች ድረስ ትክክለኛውን ቅጣት ታገኛለች። ምንም ወደኋላ የሚያስብል ነገር አይደለም። መድኃኒት ማድረጓን እንደ ጉራ መናገሯ በጣም ያናዳል። አሁን ግን መስፍን ምን እናድርግ መሰለህ? ለተወሰነ ጊዜ እኛ ጋር ይቀመጥ፣ እኔ ጋር ይሁን። ያው ጸበል ምናምን ነገር ማለት ነው ይሞክራል። ሪሃቡንም ምናምን ጸበልም ሄዶ ትንሽ መቆየት አለበት። ከተቻለ ሲወጣ ወይ ደግሞ ሪሃብ ምናምን አይነት ነገር ያው ጸበል ራሱን የቻለ ሪሃብም ስለሆነ ከዛ ቆይቶ ደግሞ ሪሃብም ደግሞ ሲገባ በጣም አሪፍ ይሆንለታል። በደንብ እንትን ይላል። አሁን ትንሽ እንዲያውም ችግር የሆነብኝ ምንድነው የተወሰነች ነው የሚያስታውሰው። አንዳንዴ ያስታውሳል፣ አንዳንዴ አያስታውስም። አሁን የኔን አባት ያውቀዋል። አንተ ልጅ አይደለህ ወይ ከመቼው አደግክ ምናምን እያለኝም ነበር። ተመረክ ምናምን ሲለኝም ሰምተዋል። ብቻ ብዙ ነገር ነው ሲያወራ የነበረውና ለማንኛውም እንግዲህ እሱን ከኛ ጋር እናድርገውና እኛ ግን ከወይንሸት ጋር ያለንን ነገር እናስቀጥለው። እሱ በቃ እዚህ በኋላ እየመጣ እንትን ባይል ጥሩ ይመስለኛል። ለተወሰነ ጊዜ ቢያንስ 1 ሳምንት ነው ይጠመቅ አይመስልም? ገዳም ወስደን አንድ ሰው አብሮት እንዲሆን ካደረግን ግዴታ ነው። ግዴታ ነው።
አሁን እሱም እኮ ቅድም ስናወራው ሰምታው ከሆነ ሰው ስለሌለ ነው ወጥቼ የመጣሁት አይነት ነገር እያለ ነበርና ሰው አብረን አስቀምጠን ከሱ ጋር በትክክል ጸበሉን እንዲጸበል አድርገን ወደ ራሱ እንዲመለስ ወይንሸትም ደግሞ ይሄን ነገር ለምን እንዳረገችው እንዴት እንዳረገችው እያንዳንዷን ነገር እንድትናገር እናረጋታለን። አስፈላጊ ሆኖ ከተገኘ እንዳልከውም ህጋዊ እርምጃ እንወስዳለን። እኔ የምታሳዝነኝ መሀል ላይ ያለችው ረዱ ናት። ያው በሁለት ጥፋቶች መካከል በሁለት ዞኖች መካከል የሚደረገው ጸብ ሳሩን ይጎዳዋል እንደሚባለው ነው። እቺ ልጅ ማን ጋር ነው የምትሆነው? ማን ጋርስ ነው ልቧ የሚራገው? ወደ አባቷም ስትሄድ የሆነ ችግር አለ፣ ወደ እናቷም ስትሄድ የሆነ ችግር አለ አይነት ነገር ውስጥ ነው ያለችውና የተፈጠረ ነገር እንዳለ ፊል አድርጌያለሁ። እኔ አሁን ወይንሸትም ላይ ወይም አጎቴ ስለሆነ ምናምን ሳይሆን ችግር ሊኖር ይችላል፣ ግን ችግር የሚፈታው በእንደዚህ አይነት ሁኔታ አይደለም። ይሄ መድኃኒት በመደራረግ ሰውን በመግደል ወይም እንዲያብድ በማድረግ አይደለም። ይሄ የችግር መፍትሄ አይደለም። የችግር መፍትሄ እንደዚህ አይደለም። ትክክል ነው ብዬ አላምንም። ዞሮ ዞሮ እንኳን እንግዲህ አገኘ ነው መስፍኔን። እኔ ስላገኘሁት ደስ ብሎኛል። አንተም ደስ እንዳለ ታስታውቃለህ። አዎ እየቃመ ሲያወራ የነበረውን ጨዋታ አይተዋል። በጣም ጨዋታው ራሱ ደስ የሚል ሰው ነውና እንግዲህ ልቦናውን እግዚአብሔር ይመልስለት። ጸበሉንም እንትን እንላለን። እኛ ግን ይሄን ጉዳይ እንከታተለዋለን። መጨረሻው ምን ላይ ነው? ማንስ ነው ያገዛት? እኔ አሁን እቺ ደብዳቤዋ ራሱ አለለ ነበር እኔ ራሱ ብቻዋን ላትሆን ትችላለች እቺ ሴትዮ። ስለዚህ ደብዳቤዋንስ ማን ነው የጻፈላት? እንዴት ነው ይዘው የመጣችው የሚለውን ነገር እያንዳንዱን ዲቴይሎቹን የምናይ ይሆናል ማለት ነው። ውድ ተመልካቾቼ እስካሁን ድረስ ይዘዋላ ካሜራውን? እንግዲህ በቀጣይ በሌላ ኬዝ ወይም በዚሁ ቀጣይ ላይ ምንድነው ማን ነው የሚለውን ይዤው እመጣለሁ። የሰውን ብቻ ሳይሆን የኛም ሲሰራ በትክክል እውነታውን ማጋለጥ ስላለብን ማለት ነው ይዘን እንመጣለን። አቤሎ እንደተለመደ የራሱ ቻናል አለው። እየገባችሁ እሱንም ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉለት። ተስፋ ቲዩብ ይላል። ቻናሉን አበረታቱለት። ከጎን የሆነው ብዙ ነገር እያገዘኝ ያለ ልጅ ነው። ብዙ ነገር አግዞኛል። ስለዚህ እሱን ማበረታታታችሁ እንዳትረሱ። እኔ ግን አሁን ረዱ ጋር ትንሽ ላውራ ላጽናናትና አብረን እንወጣለን። እሺ አንተ ከመስፍኔ ጋር ጠብቀኝ። እሺ ሰላም ወይ? እሺ